ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራባቲቭ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ በአክብሮት እየገለጽን ይህንን ፕሮግራም ዛሬ ማድመጥ የጀመራችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብነታችሁ እንድታሳዩ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ቤተሰቦች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችን ትኩረት የሚያደርገው እንግዲህ ትናንት በተደረገ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ በቅርብ ሳምንት በአሰልጣኝ ስንብት በተከታታይ ጨዋታዎች ሽንፈት ብዙ ሲወቀሱ ብዙ ሲተቹ የቆዩት ሰማያዊዎቹ በስተመጨረሻም በጊዜያዊ አሰልጣኝ እስከ ሲዝኑ መጨረሻ ድረስ ለመሰልጠን ኮንትራቱን በጊዜያዊ አሰልጣኝነት ለቀሪ የፕሪሚየር ሊግን የኤፍኤ ካፕ የፍጻሜ ጨዋታ ኮንትራቱን መፈረም የቻለው ማክፋርላን እየሰለጠነ እንግዲህ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ የማንቸስተር ሲቲ የፍጻሜ ተፋላሚ የሆነበትን ትኬት ትናንትና መቁረጥ ችሏል። በዚህ ጨዋታ ዙሪያ በወቅታዊ የቼልሲ የብሉኮን ሁኔታ የዘንድሮ ሲዝን በቼልሲዎች እይታ ምን ሊመስል ይችላል? ሰማያዊዎቹ ለፍጻሜ መቅረባቸው ከሰሞኑ የተነሳውን ከበድ ያለ እሳት የማርገብ አቅም አለው ወይ? በጊዜያዊነት የተቀጠሩ አሰልጣኝ በአፋጣኝ የተነሳውን እሳትም ሆነ አለመረጋጋት ለማብረድ ይሄ የኤፍኤ ካፕ የሰሚፋይናል ጨዋታ ከሊድስ ዩናይትድ ጋር ትናንት አመሻሽ ላይ የተደረገው ጨዋታ ጥሩ የአሸናፊነት ሞመንተም መመለሻ ተደርጎ ተወስዶ ነበር። በተጠበቀው ደረጃ እንግዲህ ቼልሲ በውድድሩ ላይ ድል በማድረግ ለሰማያዊዎቹ እንግዲህ የዘንድሮ ሲዝንን ለማስተካከል በጎ አጋጣሚ የፈጠረ ጣፋጭ ውጤት በዌምብሌ ከሰሞኑ እንግዲህ ኢንተርናሽናል ብሬክ ወቅት በሰጠው ጋዜጣዊ መግለጫ ብዙ ሲተች ብዙ ሲወቀስ የነበረው የቡድኑ ሁለተኛ አምበል ኤንዞ ፈርናንዴዝ የጨዋታውን ብቸኛ ግብ በማስቆጠር የቼልሲን ድል ከትችት ወደ ፈገግታ የቀየረ አስደናቂ ቆይታ ነበር ቼልሲ ማሳለፍ የቻለው። የምሽቱን ጨዋታ በተመለከተ የምናነሳቸው ነጥቦች አሉ። በጠቅላላ ያለፈው ሳምንት እንግዲህ ባጋጠመን ቴክኒካዊ ምክንያት ማንሳት ከሚገባ ነጥቦች መካከል የአሰልጣኝ ሊያም ሮሲኒር ስንብት የተጫዋቾችን ከፍተኛ ወቀሳ ያቀረቡበት መንገድ፣ በተጨማሪም ቡድኑ ከሳምንት ሳምንት መሻሻል እያለበት በተጠበቀው ደረጃ አለመሻሻሉ ያስከተለው ከፍተኛ የውጤት ማሽቆልቆል፣ የብቃት መውረድ፣ በታሰበው ደረጃ ቡድኑ በአሰልጣኙ ውስጥ እድገት አለማሳየቱ፣ የበለጠ ደግሞ አሰልጣኙ ያላቸውን ተጫዋቾች አቅም አውጥተው ይጠቀማሉ ሲባል የበለጠ ተጫዋቾችን ትችት ማቅረባቸው፣ በተጫዋቾችም ዘንድ ተቀባይነታቸው ውጤትም ጠፍቶ እንግዲህ ሊያም ሮሲኒር ለስንብት ተዳርገው ነበር። ከአስከፊው ሽንፈት በኋላ እንግዲህ አሰልጣኙን ካሰናበቱ በኋላ ቼልሲዎች እንግዲህ በጥሩ ማገገም ወደ ድል መመለስ ችሏል። ይህንን በተመለከተ በዚህ ፕሮግራም እስቲ ጠቅላላ አድርገን የብሉኮን ሲዝን ቼልሲ የኤፍኤ ካፕ ዋንጫ ቢያነሳ ቼልሲ በፍጻሜ እንግዲህ የሲቲ ተፋላሚ መሆኑ ተረጋግጧል። ትናንትና ካስመዘገበው ድል 1-0 በሆነ ውጤት ተጋጣሚ ሊድስ ዩናይትድን በማሸነፍ በቀጥታ የዌምብሌ ትኬቱን እዛው መቁረጥ ችሏል። ስለዚህ ቼልሲዎች በዘንድሮ የውድድር ዓመት በብሉኮን ባለቤትነት በአራተኛ ሲዝናቸው
4 ተከታታይ የዋንጫ ፍጻሜ ተፋላሚ ሆነዋል በተለያዩ ውድድሮች እና ይሄ ለብሉኮን ጥሩ መነቃቃት ይፈጥራል ወይ? በቡድን ዙሪያ እየገነቡት ያለው ስትራቴጂ የክለቡን ባለቤቶች ከተኙበት የሚያነቃ ይሆናል ወይ? በተለይ ከሰሞኑ የተነሱ ጉዳዮች እና በተለይ ደግሞ የአሰልጣኝ ሹም ሽረት መበራከቱ የቼልሲን የሽግግር ጊዜ እያራዘመው ነው ወይስ ጤናማ አሰልጣኝ ለማምጣት ተገቢው ሰዓት ላይ ሊያም ሮሲኒየርን አሰናብተዋል ወይ የሚለው ጉዳይ በብዙዎቹ ዘንድ ጥያቄ እያስነሳ ነው የሚገኘው። ምክንያቱም ከሊያም ሮሲኒየርን ቀደም ብሎ የኤንዞ ማሬስካ ስንብት በአብዛኛው የእግር ኳስ ቤተሰብ ምንም አይነት ተቀባይነት ያላገኘ ስንብት ነበር። እዚህ ላይ ያመጡት አሰልጣኝ ከቼልሲ እግር ኳስ ታሪክ ጋር ተያይዞ ያለው ግርማ ሞገስ ያለው ፖቴንሻል በቼልሲ ደረጃ የማሰልጠን አቅምን ከግምት ውስጥ በማስገባት አብዛኛው የእግር ኳስ ቤተሰብ ጥርጣሬም ጥያቄም ነበረው። ይሄ ተገቢ ነበር በወቅቱ እንደ አንድ የእግር ኳስ ተመልካች። ነገር ግን ጉዳዮች ባረገቡበት ባልሰከኑበት በራስ ባልተገነባ ቡድን ውስጥ እንግዲህ አዲስ አሰልጣኝ አምጥተው ለመሞከር ይህን ፕሮጀክት ለማስቀጠል ያቀዱበትን መንገድ በብሉኮኖች በኩል ምንም አይነት ተቀባይነት ሳያገኝ እንደውም የበለጠ የክለቡን ባለቤቶች፣ የክለቡን የበላይ ጠባቂዎች፣ የክለቡን የበላይ አስተዳዳሪዎች፣ ስፖርቲንግ ዳይሬክተሮችን ጠለቅ ያለ ሙያዊ ትችት እንዲያስተናግዱ በር የከፈተ ነበር። ከነዚህ ሁሉ ጉዳዮች በኋላ ነው እንግዲህ ቼልሲ በድጋሚ በዘንድሮ ሲዝን ለሁለተኛ ጊዜ በማክፋርለን ለመሰልጠን ተገዶ ያኔም እንደምታስታውሱት ኤንዞ ማሬስካን እንዳሰናበቱ በቀጥታ ማክፋርለንን ነበር ወደ አሰልጣኝነት በማምጣት በኢትሃድ የነበራቸውን ኃላፊነት በአቻ ውጤት እንዲሁም በተመሳሳይ የኤንዞ ፈርናንዴዝ የመጨረሻ ደቂቃ ግብ ለቼልሲዎች በጣም አስደናቂ እና ጣፋጭ ነጥብ ተጋርተው ከኢትሃድ የወጡበት አጋጣሚ ስለነበር ማክፋርለን በአገኙት ጊዜ ወይም በተሰጣቸው ኃላፊነት በወቅቱ እንግዲህ በአግባቡ ተወጥተው ለሚመጣው አሰልጣኝ ለሊያም ሮሲኒየር ጥሩ ሽግግር አድርገው ነበር። በተለይ ኢታር ላይ ያን ውጤት ማስመዝገብ በጣም አስፈላጊ ነበር። በተመሳሳይ ቼልሲ ቤት ውስጥ ውጥረት የነገሰበት ሳምንት ስለነበር ሁኔታዎች እንዲረጋጉ የሚያስፈልገውን ውጤት በጊዜው ማስመዝገብ ወሳኝ ጉዳይ ስለነበር ቼልሲዎች ይህንን አድርገዋል። አሁንም እንግዲህ ከሊያም ሮሲኒየር ስንብት በኋላ ቼልሲ በተመሳሳይ ትልቁን ፈተናና ምናልባት ሲዝኑን ሊያተርፍ የሚችል ቼልሲ ያለ ዋንጫ ያላጠናቀቀበት የውድድር ዓመት ነው ተብሎ ሊነሳ የሚችል የውድድር ዓመት ይሆናል ተብሎ ይጠበቃል። በፍጻሜ እንግዲህ ለሶስት ዋንጫ ሲዝኑን አስተካክሎ በአሰልጣኝ ፔፕ ጋርዲዮላ ውስጥ ያማረ ጉዞ እያደረገ የሚገኘው ማንቸስተር ሲቲ በፍጻሜ በዌምብሌይ የሚያስተናግዱ ይሆናል። ቼልሲዎችን በብሉኮን ባለቤትነት አራተኛ የፍጻሜ ጨዋታ ነው። አንድ ጨዋታ ብቻ ነው በፍጻሜ በሊቨርፑል የብሉኮን ባለቤትነት ወደ ቼልሲ ከተፈጸመ በኋላ ሽንፈት ያስተናገዱት ከአራቱ ፋይናሎች በአንዱ ነው። ሶስቱን ድል ማድረግ ችሏል። ክለብ ወርልድ ካፕ፣ ኮንፈረንስ ሊግ ማሳካት መቻላቸው እንግዲህ ከነዚህ አጋጣሚዎች መካከል የማይረሱ ናቸው። ታዲያ የምሽቱ ጨዋታና ወቅታዊ የቼልሲ ሁኔታ እስቲ ምን ይመስላል? አንዳንድ ሀሳቦችን እናንሳና በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል እንግዲህ ትኩረት የምናደርገው ወደ ለንደን እዛው ቆይታ አድርገን ኤሚሬትስ ተጉዘን በአርሴናል ዙሪያ ቆይታ እናደርጋለን። የሊቨርፑልም ወቅታዊ ሁኔታን በተመለከተ የምናነሳቸው ነጥቦች አሉ። በእነዚህ ሶስት ፕሮግራሞች ዕለተ ሰኞን ከእናንተ ጋር ቆይታ የምናደርግ ይሆናል። በድጋሚ ላስታውሳችሁ ላይክ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ የሁል ጊዜ ድጋፋችሁ እንድትቀጥሉ የአክብሮት ግብዣችን ነው። ትናንትና ላሳያችሁት ከፍተኛ መነቃቃት ላይክም ሼርም ከልብ እናመሰግናለን። ለሰጣችሁን ኮሜንት ልባዊ ምስጋና ከቀናት
ከአንድ ሳምንት በላይ ቆይተን በተፈጠረ ቴክኒካዊ ምክንያት በመሀላችን በተፈጠረ የግንኙነት መቋረጥ እንግዲህ አስተካክለን ችግሮችን ቀርፈን በድጋሚ ወደ እናንተ ከአባ ጋር በጋራ መተን ነበር። እንግዲህ ፕሮግራማችን የተለመደውን ሰዓትና ጊዜ ይዞ ወደ እናንተ ተደራሽ መሆኑ የሚቀጥል ይሆናል። የመጀመሪያ ክፍል የዕለተ ሰኞ የቼልሲና የብሉኮን ድል በዌምብሌ። የቼልሲ ደጋፊዎች በመጀመሪያ ደረጃ እንኳን ደስ አላችሁ እያለ ነው የምንጀምረው። ምክንያቱም ቼልሲና ድል ከተራራቁ ሰንበትበት ብሏል። 5 ተከታታይ ጨዋታ ቼልሲ በሽንፈት ደምድሞ አሰልጣኝ ሊያም ሮሲኒሪ ያውም 5 ጨዋታ ብቻ መሸነፍ ሳይሆን በክለቡ እግር ኳስ ታሪክ በዚህ ደረጃ የተከታታይ ጨዋታ ሽንፈት መድረሱ ብቻ ሳይሆን ቼልሲ ግብ ማስቆጠር ብቻ ሳይሆን በብራይተን አይነት ጨዋታ ደግሞ የበለጠ ቼልሲ ኢላማውን የጠበቀ ሙከራ ለማድረግ የፈጀበት ጊዜ በአሰልጣኙ በኩል ስላለው የታክቲክ ቅኝትና አረዳድ ላይ ከፍተኛ ጥያቄ አስነስቶ በድህረ ጨዋታ ነጥቦች ላይ ክለቡ ከፍተኛ ውይይት አድርጎ ያለፉትን ጨዋታዎች በጥልቀት በመገምገም በቀጥታ ነበር ይሄን ውሳኔ ለማስተላለፍ የተገደደ። ስለዚህ የቼልሲ ኃላፊዎች ሊያም ሮሲኒሪን ማሰናበታቸው እንደ ቼልሲ ደጋፊ ከተመለከትን ተገቢ ነው የሚል ምላሽ ነው የምናገኘው። ምክንያቱም አሰልጣኙ በጥሩ ይፈርት ጀመሩ። ከዛም በኋላ ቼልሲ ባለፉት ዓመታት በብሉኮን ውስጥ አንዳንዴ አሳልፏቸው የማያውቃቸውን ወይም በክለቡ ታሪክ ውስጥ አይተን አስተውለን የማናውቃቸውን አጋጣሚዎችና ይሄ የቼልሲን ግርማ ሞገስ የማጣትን ጉዳይ በአሰልጣኙ ውስጥ ፍንትው ብሎ መታየት ጀመረ። በተጨማሪም ደግሞ የአሰልጣኙ አፕሮች ከውስጥ አዋቂዎች በሚወጡ መረጃዎች በትላልቅ ሚዲያዎች እንደሚዘገበው ከሆነ የጨዋታ ንድፈ ሀሳብ ለተጫዋቾች ውስብስብ በሆነ ሂደት መገለጹ ደግሞ ተጫዋቾች በአሰልጣኙ አፕሮች ላይ ያላቸው ፍላጎትና መነሳሳት የበለጠ እየወረደ መምጣቱ ደግሞ በክለቡ ፕሮጀክት ላይ ቀጥተኛ ተጽዕኖ እንደሚፈጥር የተረዱት የቼልሲ ኃላፊዎች አፋጣኝ ምላሽ ያስፈልግ ነበር። ምናልባት አብራሞቪች ለደጋፊው ስሜት የበለጠ ትኩረት ሲሰጡ የቀድሞ ባለቤት ሮማን አብራሞቪች ውሳኔዎች ላይ የማያዳግም ወይም ሳያንገራግሩ በፍጥነት በኢሚዲየት ኢፌክት ይሉታል እነሱ ቀጥተኛ ውሳኔ ያስተላልፋል። የዛ አይነት አቋም ያለው ውሳኔ ነው ማስተላለፍ የቻለውና ከሰሞኑ እንደምታደምጡት በርከት ያሉ ሩመርሶች አሉ በቼልሲ በኩል የተለያዩ አሰልጣኞች እያያዛሉ። እንደውም ከትናንት ወዲያ ምሽት አንስቶ እስከ ትናንት ምሽት ድረስ እንደምንመለከተው መረጃዎች ከሆነ አሁን ደግሞ አንዶኒ አሮላና ሴስ ፋብሪጋዝን የቀድሞ ተጫዋቾቻቸውን የአሁኑ የኮሞን አሰልጣኝ ለማምጣት ቼልሲ ሁለቱን አሰልጣኞች ላይ የበለጠ ትኩረት ማድረጉ እየተገለጸ ነው የሚገኘው እና ለዚህ ፕሮጀክት አስተማማኝ አሰልጣኝ ማምጣት ለቼልሲ አሁን ቀዳሚ ጉዳይ ነው። ግን በጊዜያዊ አሰልጣኝ ማክፋርለን ይህን ሲዝን ለማጠናቀቅ መወሰናቸው 100% ተገቢ መሆኑ በሊያም ሮሲኒሪ ውጤትና በትናንትና የአመሻሽ ጨዋታ ምናልባት በሊያም ሮሲኒሪ አሰልጣኝነት ዘመን በተለይ ያለፉትን ተከታታይ ጨዋታ ከምናስተውላቸው ጉዳዮች መካከል የተጫዋቾች ካራክተር ማጣት ወይ ይሄ ፍላጎት ፓሽን ማጣት፣ ሜዳ ውስጥ ያለባቸውን ኃላፊነት አለመረዳት፣ ሜዳ ውስጥ የለበሱትን የማሊያ ደረጃ አለማወቅ የሚመስል እንቅስቃሴዎችና የተጫዋቾችን ንቃት በደንብ እናስተውል ነበር። በሊያም ሮሲኒሪ አሰልጣኝነት ዘመን በተለይ የመጨረሻ 5 ጨዋታዎች ላይ ቼልሲ እንደ ቡድን ተከታታይ ጨዋታ ሽንፈት ሲያስተናግድ በነዛ ጊዜያት ውስጥ ያ የጠፋው የቼልሲ የአሸናፊነት ስፕሪት የበለጠ በክለቡ ዙሪያ ብቻ ሳይሆን በደጋፊዎችም ዘንድ የበለጠ ስጋት ፈጥሮ ከባድ አጠያያቂ ጉዳዮች ሲነሱ ነበር። አሁን የተጫዋቾች ተነሳሽነት፣ ፍላጎት ማጣት በቡድን ውጤት የትኛውም አይነት ጉዳይ ሊቀርፈው እንደማይችል ችግሩ እየሰፋ እንደሚመጣ አፋጣኝ ምላሽ እስካልተወሰደ ድረስ ተጫዋቾች ያላቸውን እምነት
በአሰልጣኙ ላይ እየተቀዛቀዘ እየተመናመነ ከመጣ ጉዳዮች እየሰፉ በኋላ ለርምትም የማይመች ጊዜ ሊፈጠር እንደሚችል አብዛኛው ተንታኝ ሐሳቡን ሲያስቀምጥ ነበር በወቅቱ። ይህንን የተገነዘቡት እንግዲህ ፖል ዊኒስተርሊ እና ስቲዋርት ላውረንስ በቀጥታ ውሳኔዎችን አስተላልፈው በተገቢው ሰዓት ተገቢውን ውሳኔ ወስነዋል ተብለው እንግዲህ በአብዛኛው እግር ኳስ ቤተሰብ ከፍተኛ ድምፅ አግኝተዋል። ማለት ይህን ውሳኔ መወሰናቸው ያለምንም ርህራሄ ተገቢነት ያለው ውሳኔ ነው በሚል በሁሉም ዘንድ የሊያም ሮሲኒየርን ስንብት ተቀባይነት አግኝቷል። ትናንትና ግን ያየነው የቼልሲ ተጫዋቾች ንቃት፣ ፍላጎት፣ ተነሳሽነት ይህን ጨዋታ ለማሸነፍ በሊያም ሮሲኒየር አሰልጣኝነት ዘመን የሚታሙ ተጫዋቾች ትናንት ምሽት ደግሞ አመሻሽ አካባቢ ሻይን አድርገዋል። ለምሳሌ የነ ቶሲን አድረባዮ እንቅስቃሴ ሮበርት ሳንቼዝን ከስህተቶች ራሱ ያረመበት፣ የነ ማርክ ኩኩሬያ በፉልባክ በኩል የነበራቸው አገልግሎት፣ የኤንዞ ፈርናንዴዝ እና የሞሲስ ካሴዶ ሶሊዶ ነው መቆየት። እነዚህን ሁሉ ጉዳዮች ከተለያዩ አንግሎች ስናይ የነ ጆዋው ፔድሮ ፍላጎት በሜዳ ውስጥ የታየበት መንገድ ምናልባት አንዳንዴ በመልበሻ ክፍል ውስጥ የሚደረጉ ለውጦች የተጫዋቾችን ፍላጎት የበለጠ ለመመለስና አዲስ ፍላጎት ለማነሳሳት እንደነዚህ አይነት ውሳኔዎች ያስፈልጋሉ ሲባል ብዙም ትኩረት አያገኙም ነበር። ግን የትናንት ምሽቱ የቼልሲ ብቃትና ለአሸናፊነት የተደረገው ተጋድሎ በአስተማማኝ ሁኔታ ሲጠናቀቅ ዋነኛው ቁልፍ ሆኖ በምሽቱ ጨዋታ ሚና የነበረው የተጫዋቾች ፍላጎት መነሳሳትና ሜዳ ውስጥ የተሰጣቸው ሚና ለመፈጸም ያሳዩት ተጋዳይነት በእጅጉ ክሬዲት የሚያሰጥ ነውና ቼልሲ በጨዋታው ላይ የሚያስፈልገውን አጋጣሚ የሚያስፈልገውን የመጀመሪያ አድቫንቴጅ መውሰድና ያንን ውጤት በጥንካሬ ቆይቶ ማስጠበቅ የመጀመሪያ የጨዋታው ፕላን መሆኑን ቼልሲዎች እንዳስቆጠሩ የበለጠ ኮምፓክት ለመሆን የመረጡበት ስትራቴጂ ደግሞ ውጤታማ አድርጓቸው አስፈላጊውን ድል ይዘው እንዲወጡ ረድቷቸዋልና ኤንዞ ፈርናንዴዝ ነበር ግቡን ያስቆጠረው። አሁን ጉዳዮች ሁሉ እንዴት በአንዴ ሊቀየሩ እንደሚችል አንዳንዴ እኮ በእግር ኳስ ሁሉም ነገር ይፈጸማል ሲባል የትኛውም በእግር ኳስ ውስጥ የማንጠብቃቸው አጋጣሚዎች የማይጠበቁ የተአምር ደቂቃዎች ሁሌም እግር ኳስ ውስጥ አሉ ሲባል ኤንዞ ፈርናንዴዝ የጨዋታው ቢግ ሞመንት ፕሌየር ነበር። የጨዋታውም ኮከብ ነበር። ማን ኦፍ ዘ ማች ተብሎ የሱ ግብ ለቼልሲ የማሸነፊያ መንገድ ነው። አንድ ጉዳይ አስተውል። በሮማን አብራሞቪች ጊዜ የተጫዋቾችን ፓወር ከአሰልጣኝ ይልቅ የተጫዋቾች ፓወር ሚዛን ይዘፋ ነበር። አሁን በሎስ ብላንኮስ በማድሪድ በነጩ ቤት የምናየው ጉዳይ አይነት እንደምታስታውሱት የሊድስ ብቃት በጨዋታው በጣም ፈታኝና ተጭነው ጨዋታውን ለመቀየር ያደረጉት ጥረት አለ። ነገር ግን የቼልሲ የተጫዋቾች ፍላጎትና ተነሳሽነት ባለፉት 5 ትላልቅ ጨዋታዎች ወርዶ የነበረው ከምንም ላይ አንሰራርቶ የነበራቸው ጥንካሬና ጌም ኮንሰንትሬሽን ኤክስፒሪየንስ ያላቸው በትላልቅ ውድድሮች የተጫወቱ ተጫዋቾች ቡድኑን የመምራትን ፓወር በድጋሚ ተመልክተናል። ግን ይሄ የተጫዋቾች ፓወር በክለብ ደረጃ ባይወደድም ድል ሲመጣ ግን ህብረትን ይመልሳል። ለዛ ከቼልሲ ድል ጀርባ የተጫዋቾች ህብረት ወሳኝነት እንደነበረው የተረዳንበት ነው። ምንም እንኳን ይሄ ታክቲካል ደቂቃ የማቃጠል የቼልሲዎች ስትራቴጂ ውጤታማ ነበር። ታክቲካል ይሄ ጌም ማኔጅመንት ወይም ከሮበርት ሳንቼዝ አንስቶ ደቂቃዎችን በሂደት
ጨዋታው ላይ እያቃጠሉ ኢንጌም ማኔጅመንት፣ እነዚህ ሁሉ ጉዳዮችን ስናይ በአንዴ እንደ ቲም ቼልሲ መታየቱ ትናንት ምሽት የተጫዋቾች ፓወር ከሊያም ሮሲኒየር ጋር ያላቸው ግንኙነትና ፍላጎት ምን ያክል የተለያየ መሆኑና ያ ድልድይ መሰበሩ ለክለቡ ለተከታታይ ጨዋታ ሽንፈት ዋነኛ ምክንያት መሆኑን እንረዳለንና የዛ አንዱ ማሳያ እንግዲህ ኤንዞ ፈርናንዴዝ ነው። በክለቡ ደስተኛ ካልሆነባቸው ምክንያቶች መካከል በአስተዳዳሪዎች ጉዳይ ወይም የተያዘበት መንገድ አይደለም፣ በክለቡ የጨዋታ አፕሮችም እንደሆነ ታስታውሱ እንደሆነ ያኔ በሰጠው ጋዜጣዊ መግለጫ ላይ አንስቷል። ይህን ነገር ኩኩሬያ የምንጫወትበት መንገድ ሲል ነበር እንደ ቡድን እና ስለ ስቴቢሊቲ ያነሳሉ ሁለቱ። አሁን ስለ መረጋጋት ይሄ ከአስተዳደሩ አንስቶ ያለ ነጥብ፣ ግን የጨዋታ ንድፈ ሀሳብ በቼልሲ በኩል ያለው ስትራቴጂ የሊያም ሮሲኒየር ቼልሲ ተገማሽ ነው የሚሉት። አሁን የትናንት ምሽቱ ቼልሲ በጣም ኮምፓክት የሆነ አንድ ተጫዋች በተመደበበት ቦታ ላይ ያለው ኃላፊነት በአግባቡ ለመወጣት ቁርጠኛ የነበሩበት የጨዋታ ክፍለ ጊዜ ነው እና በዚህ ረገድ ከአብራሞቪች ኢራ ጋር ካገናኘውበት ዋነኛ ምክንያት ከ2003 ጁላይ ወር አንስቶ እስከ ሜይ 2022 በአብራሞቪች ዘመን ቼልሲ 18 ዋንጫዎችን አሳክቷል። ሜጀር ትሮፊዎችን 2 የኮሚቴ ሽልድ ዋንጫ አሳክቷል። ግን እሱ ከ18ቱ ሜጀር ትሮፊ ጋር የተያያዘ አይደለም። 30 ፋይናሎችን ደርሰዋል። ቼልሲዎች 15 አሰልጣኞችን ቀጥረዋል ከነ ኬርቴከር እና ኢንተርም ማናጀሮችን ጨምሮ ጊዜያዊና ለአንድ 2 ጨዋታ በአሰልጣኝ በጊዜያዊነት ከያዙ አሰልጣኞች ጋር ጨምሮ ማለት ነው። ቼልሲ 15 አሰልጣኝ በአብራሞቪች ዘመን በቼልሲ አሰልጣኝነት ተቀጥረዋል ማለት ነው። ከየትኛውም አጋጣሚ በላይ ደግሞ በ2012 በኬርቴከርነት የተቀጠሩት ሮቤርቶ ዲሜቴ የሻምፒዮንስ ሊግ እግር ኳስን እና የኤፍኤ ካፕ ዋንጫ አሳክተው ከአንድሬስ ዲያስ ቦአስ ከተረከቡ በኋላ የቼልሲን ክብር የቼልሲን ሲዝን ማስተካከል ችለዋል። የምታስታውሱ ከሆነ ያቺ ውሳኔ በናፖሊ የመጀመሪያ ዙር ጨዋታ ኔፕልስ ላይ መሸነፍና ከዛ በፕሪሚየር ሊግ ነጥብ መጣል በቀጣይ ሳምንት ለመልሱ ጨዋታ ዲሜቴዩ ወደ ጊዜያዊ አሰልጣኝነት ቼልሲ አምጥቶ ዲያስ ቦአስ ማሰናበቱ ያችን ሲዝን እንዲያተር ዋነኛ ምክንያት ነበር። በአመቱ መጨረሻ ቼልሲ ባልታሰበ ባልታቀደ መንገድ በሲዝኑ መጨረሻ ከየትኛውም የእንግሊዝ ቡድን ስኬታማ ነበር። ዩሮፒያን ካፕን አሳካ፣ ሻምፒዮንስ ሊግን፣ በተጨማሪ ኤፍኤ ካፕን አሳካ። ስለዚህ አሁን ወቅቱ በእንደነዚህ አይነት ውሳኔዎች የታጀበ የቼልሲ አይደንቲቲ ነው ወይ የሚል ጥያቄ ነው የሚያነሱት። አሁን የኤንዞ ማሬስካ ስንብት በየትኛውም መመዘኛ ምንም አይነት ተቀባይነት የክለቡ ባለቤቶች ማግኘት አልቻሉም። ስለዚህ ያመጡትም አሰልጣኝ ፍሬ ሊያፈራ ባለመቻሉ፣ ስለዚህ በሁለቱም መንገድ ቼልሲዎች የሚያዋጣቸውን ስትራቴጂ አልያዙም ተብሎ እየተወቀሱ በነበሩበት ወቅት ነው እንግዲህ የመጨረሻ ጠንከር ያለውን ውሳኔ አስተላልፈው ምናልባት ቼልሲ በፍጻሜው ጨዋታ ሲቲን ካሸነፈ በእርግጥም ቼልሲ ቢያንስ በዚህ ሲዝን በታቀደው በተጠበቀው ደረጃ ወይም በጀመረበት መንገድ ባይሆንም ግን በጎ ሲዝን ቢያንስ ያለ ዋንጫ ያላጠናቀቀበት ሲዝን ጥሩ ወይም በጎ። ምክንያቱም የቼልሲ ደጋፊ በትላልቅ ድሎች ታጅቦ ነው በአብራሞቪች ዘመን የቆዩ። በአብራሞቪች ዘመን የሻምፒዮንስ ሊግ ዋንጫ ፍጻሜም እየደረሰ ቼልሲ በየአመቱ ለአንድ ግዙፍ ውድድር ግን ተጠባቂ ተፎካካሪ ቡድን በደንብ ይህን ደግሞ አሳይቷል በተግባር። አሁን የብሉኮን ዘመን ደግሞ በወጣት ኃይል በአዲስ ፍላጎት በአዲስ ፕሮጀክት መያዙን ተከትሎ እነዛ ሜንታሊቲዎች አሉ ወይ ነው። አሁን የነ ማክፋርለን አይነት አሰልጣኞች የቼልሲን ባህል የመረዳታቸውን ጉዳይ
በሁለት ዙር አሳይተዋል የሚሉ የእንግሊዝ ሚዲያ ዘጋቢዎች አሉ ከምሽቱ ጨዋታ በኋላ። ለምን በኢትሃድ የኤንዞ ማሬስካ ስንብት ቢያንስ ጉዳዮች እንዲረግቡ ያቺ የመጨረሻ ደቂቃ ግብ ቼልሲ ቤት ስክነት አምጥታለች፣ መስከንን ማምጣት ችላለች። ከዛም በኋላ የተለያዩ ውጤቶች ተመዝግበው ሊያም ሮሲኔር ወደ ዋና አሰልጣኝነት ከመጡ በኋላ ግን በፕሪሚየር ሊግ ተከታታይ ጨዋታ አለመሸነፋቸው፣ ቼልሲ ጥሩ መነቃቃት ማሳየቱ፣ ታክቲካል ስቴቢሊቲ በጊዜው ጥሩ ነገር ሲነሳ ነበር። ግን ስትራክቸራሊ ኦርጋናይዝድ የሆነ ቡድን አለመሆኑ ከጊዜ ወደ ጊዜ ክለቦች እያጋለጡት ጉዳትንም ጨምሮ ካርድም ዋጋ እያስከፈላቸው እንግዲህ የቼልሲ አለመረጋጋት የበለጠ ከማሬስካ ዘመን የሊያም ሮሲኔር 109 ቀናት ግልጽ ማሳያው ነው ቆይተው እንግዲህ አሁን ለውጡም የአዲሱ ግንባታ የመጀመሪያ በር የከፈተ ነው ወይ? አሁን የአሰልጣኞች ስም ከቼልሲ ጋር የበለጠ ተያይዘው ነው የሚገኘው። አንዶኒ አሮላ እና ሴስ ፋብሪጋዝን በደንብ ከቼልሲ ጋር ስማቸው ተያይዘው ነው የሚገኘው። እንደውም እንደ ሲቲ ታይምስ ዕለታዊ የእንግሊዝ አንድ ጋዜጣ እንደሚለው ከሆነ ፋብሪ የበለጠ ወደ ስታንፎርድ ብሪጅ ሊመጣ የሚችልበት እድል አለ የሚል የራሴ ባለው መረጃ መሰረት ያለፈው ሳምንት ሲያስነብብ ነበር። በተጨማሪም ደግሞ ከትናንት ወዲያ ምሽት ትናንትም ጨምሮ እነ ፋብሪዚዮ ሮማኖ የአንዶኒ አሮላን ስም የበለጠ በቼልሲ ማኔጅመንት ዲፓርትመንት ውስጥ ሰፋ ብሎ እየተወያዩበት የሚገኙት። ሁለቱንም አሰልጣኞች ግን ከተመለከታችሁ አሁን ለተያያዘው ለቼልሲ ፕሮጀክት በጣም አስተማማኝ አሰልጣኞች ናቸው። ምክንያቱም ዘመናዊ እግር ኳስ ያፈራቸው ነው። ፋብሪ የቼልሲን ባህል ያውቃል። ራዮላ ፕሪሚየር ሊጉን በደንብ የተላመደ በአነስተኛ ክለብ ትላልቅ ድሎችን ማስመዝገብ የቻለ በስኬት ደረጃ ዋንጫ ምናምን ባይጠበቅበትም በበርንማውዝ ደረጃ ግን ፈታኝና አስቸጋሪ ቡድን መገንባት ችሏል። ያለውን አቅም በበርንማውዝ ደረጃ አሳይቷል። ስለዚህ በተሻለ ክለብ የተሻለ ፕላን ይዞ መቅረብ አቅሙን የበለጠ ማንጸባረቅ የቻለበት ነው። ፋብሪ በጣሊያን እግር ኳስ ውስጥ በደንብ በኮሞ ራሱን አብላልቷል። ታክቲካል አፕሮቹን ከፍ አድርጓል። በዛ ጥብቅ የሆነ የጣሊያን እግር ኳስ ውስጥ ኤክስፒሪየንሱን ከፍ ማድረጉ ደግሞ የበለጠ በፕሪሚየር ሊግ ያን ፈታኝ ሊግን አዳፕት ለማድረግ ታክቲካሊ ፈታኝ ከነበረው ሊግ ነው የሚመጣው። በሁሉም ረገድ ፈታኙ ሊግ ፕሪሚየር ሊግ ቢሆንም የታክቲክ ፈተና ግን በእጅጉ በጣሊያን እግር ኳስ እንደምታውቁት ውስብስብ ታክቲኮች ያሉበት ስትራቴጂ ስለሆነ ለፋብሪ ትልቅ ኤክስፒሪየንስ ነው እና ቼልሲ አሁን ወደ አዲስ ትራንዚሽን ወደ አዲስ ግንባታ ለመግባት በዚህ ዓመት መጨረሻ እንግዲህ ሁሉንም ቅድመ ሁኔታዎችን ለማጠናቀቅ ቅድመ ዝግጅቶች ሁሉ እየተሰሩ ነው። በአሰልጣኝ መልመላ በኩልም ቼልሲዎች በገበያ ላይ በጣም ጠንክረው እየሰሩ ነው። በየቀኑ ከዛቪ አሎንሶ ጋር አሁን ኮንትራት ፈርሞ ሃንሲ ፊሊክን የሚል መረጃ እናነብ ነበር። ጁሊያን ኒግልስማን በቼልሲ ፕሮጀክት ደስተኛ አይደለም፣ ጥያቄዎችን ውድቅ አድርጓል የሚሉ መረጃዎችንም አድምጠናል። ኦሊቨር ግላስነርም የሚሉ ሚዲያዎችን ተመልክተናል። በተለይ ወደ ኖርዝ አካባቢ በሚታተሙ የነ አይ ስፖርት አይነት ሚዲያዎች ላይ ራዮላ ፋብሪ እና ኦሊቨር ግላስነርን የቼልሲ ኃላፊዎች በዋነኝነት ቅድሚያ ሰጥተዋል። ራዮላ ግን ቦታውን ለመረከብ በጣም ፍላጎትና ተነሳሽነት አሳይቷል። ለቦታው ራሱን አሽቷልም የሚሉ ዘጋቢዎች አሉ። በአጠቃላይ ግን ቼልሲ እንደ ቡድን በሚመጥነውና የክለቡን ባህል በሚረዱ የአሰልጣኞች ካራክተር ለመሰልጠን አሁን ቁርጠኛ የሆነ ይመስላል። የበለጠ ያለፉት አሰልጣኞች የተሻሉ ነበሩ። ነገር ግን እንደ ቡድን ቼልሲ እየተገነባ ያለበት ስትራቴጂ ከአሰልጣኝ እቅድ ጋር ተያያዥ አለመሆኑ አንዳንድ ጉዞዎች ላይ ትንሽ ሁኔታዎችን ፈታኝ እያደረገ የቆየ ይመስላል። ምክንያቱም የፖቼቲኖን ጥያቄ የኤንዞ ማሬስካን ጥያቄ በአግባቡ ሳይመለስ ነገር ግን ከነዛ አሰልጣኞች የሚፈለጉ ጉዳዮች በተደጋጋሚ ይነሱ ነበር። የበለጠ እንደውም ኤንዞ ፈርናንዴዝ አልኩኝ መሰለኝ፣ ይቅርታ፣ ኤንዞ ማሬስካ
ለቼልሲ ኃላፊዎች ካልጠበቁት ትላልቅ ጉዳዮች ጋር ማሬስካ እንደው ቼልሲን ወደ ተሻለ መረጋጋት ማሳደግ ይችላል። የቼልሲ ኃላፊዎች ባልጠበቁት ደረጃ የክለብ ወርልድ ካፕን ኮንፈረንስ ሊግን አሸንፈው የበለጠ የዩሮፒያን እግር ኳስ የሻምፒየንስ ሊግን ቦታ ማረጋገጫ መስጠት ለአንድ ቡድን ለአዲስ ፕሮጀክት ለአዲስ ግንባታ የዚህ አሰልጣኝ ፕላን 100% ፍሬ ሊያፈራ እንደሚችል ወደፊትና በትላልቅ ውድድሮች የቼልሲን ያን ጠንካራውን ሜንታሊቲና አሸናፊነትን መመለስ እንደሚችሉ በሶስት የተለያዩ ውድድሮች ፍንጭም ምልክትም አስተማማኝ ጉዳይ ሰጥተው አሳይተዋል። ነገር ግን እንደ ቡድን ደግሞ ለመገንባት በብሉኮን የተያዘው ስትራቴጂ ከፋይናንሻሊ እንደ ቢዝነስ ስትራቴጂና የቡድን ግንባታን አንድ ላይ ያይዘው ለመጓዝ የመረጡበት መንገድን ድጋሚ እይታ እንደሚፈልግ ጠለቅ ያለ ምርመራ እንደሚፈልግ ምክንያቱም እንደ ቢዝነስ የተጫዋቾችን ኮንትራት ከፍ በማድረግ ብቃታቸውን ተገልግሎ ሽያጭ ቢፈለግ እንኳን አስተማማኝ የባንክ አካውንትን ፈርጠም ለማድረግ የተያዘው ስትራቴጂ ቢያንስ ትዕግስትና የአሰልጣኝን ፕሮጀክት ያማከለ ቢሆን የበለጠ ለብሉኮንም ጥሩ መረጋጋት ነው። እንግዲህ በባህደር ኤግባሪ አማካኝነት ይህ ፕሮጀክት ረጅም ርቀት ይጓዛል ተብሎ ብዙ እምነት ተጥሎ ነበር ቶድ ቦይሊን ጨምሮ። ነገር ግን የመጀመሪያ የተቃውሞ ሰለባ የሆኑት ሁለቱ ባለቤቶች ናቸው እና አሁን ለቼልሲ ኤፍኤ ካፕ ድል ትልቅ መረጋጋት መስከንን የሚፈጥር ነው። ውስጣዊ መስከን ሊያም ሮሲኒዮር መሰናበታቸው ተገቢ ነበር ከተመዘገበው ውጤት ከሚታየው ጉዳይ አንጻር። እኛም እንደጠበቅነው ጀምረው ነገር ግን ከጠበቅነው በታች ወርደው ነበር ሮሲኒዮር በስተመጨረሻም የተሰናበቱት። አሁን ግን ለቼልሲ ቢያንስ እዚህ ሲዝን ላይ የከፋ መጥፎ አሻራ እንዳይጣል ማትረፍ የሚችል አንድ የፍጻሜ ዋንጫ ግዙፍ ውድድር ላይ ከትልቅ ክለብ ጋር ቼልሲ የራሱን ትልቅነት ለማስመስከርም ሌላ ትልቅ ክለብን የሚገጥምበት የዌምብሌ ፋይናል ትኬትን በኢንዞ ፈርናንዴዝ ብቸኛ ግብ መቁረጥ ችሏል። ይሄ ለቼልሲዎች በየትኛውም መንገድ ይምጣ ውጤቱ ለቼልሲ ያስፈልግ ነበር። ተገቢውን ውጤት ቼልሲ አግኝቷል። በቀጣይ እንግዲህ በፕሪሚየር ሊግ ቼልሲ በጥሩ ሜንታሊቲ የፋይናል ትኬት እንደቆረጠ ቡድን በጥሩ ፍላጎት ትናንት የነበረው የቡድኑ ካራክተርና ሜንታሊቲ በተመለሰው ደረጃ ፐርፎርም ያደርጋሉ ተብሎ ይጠበቃል። የቼልሲ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።